መንገድ ላይ ያለች ትሞታለች። እሷ የአራት ጓደኛሞች ታሪክ ነው። ሶስቱ የሰፈሪ ልጆች ናቸው። አንዷ ደግሞ ከሌላ አካባቢ እናቷ ሞታባት አባቷ ደግሞ በስደት ወደ ሌላ አካባቢ ሄዶ ቤተሰቦቹ እዛ አካባቢ ስላሉ አጠገባቸው ትሁን በሚል ተከራይቶ ነበር እና እዛ የምትኖረው እና ሶስት ጓደኞችን አፈራች፣ የሰፈሪ ልጆች ማለት ነው። ተግባቡ፣ በጣም ተዋደዱ፣ ብዙ ነገር አብሮ ማሳለፍ ጀመሩ። አራቱም የተለያየ ባህሪ ነው ያላቸው። አንዷ በጣም ጎበዝ ተማሪ ናት፣ አንዷ ደግሞ መካከለኛ ናት፣ አንዷ በጣም የመማር ፍላጎት አላት ግን ጎበዝ አይደለችም። አንዷ ደግሞ በጣም ሰነፍ ተማሪ ከሚባሉት መካከል ናትና ግን ፈተና ሲመጣ የሁሉም ውጤት አሪፍ ነው። ብዙ ጊዜ አሪፍ ውጤት ነው የሚሰሩት። ብዙ ጊዜ ክላስ አይገኙም። ሁሌ በመፎረፍ ነው የሚታወቁት። ዘበኞችን የደለሉ ይወጣሉ። ዩኒፎርም ለብሰው ወጥተው ውጭ ነው የሚገኙትና አንዷ ቤት ተከራይታ የምትኖረው ልጅ ቤት በቃ እዛ የበሉ የጠጡ ምናምን ውለው ተማሪ ሲለቀቅ ነው ወደ ቤት የሚሄዱት። ብዙ ነገር ደግሞ ለመዝናናት ምናምን እያሉ በትምህርት ቤት በዩኒፎርም ልብስ ይወጣሉ ከከተማ ውጭ ጫካ ምናምን፣ ብቻ ሰው ብዙ የማይገኝበት ቦታ ላይ ምናምን። ተፈጥሮ በጣም የተፈጥሮ አድናቂዎች ነበሩ። የአንዷ ቤተሰብ አባቷ በጣም ሀርድ ነው፣ በጣም ነው የሚቆጣጠራት፣ በጣም ነው የሚከታተላት እና እሷ እንዳትያዝ ብዙ ነገር ነው የሚያደርጉት፣ ብዙ ነገር ነው እንዳይታወቅባት የሚሰሩት ማለት ነውና የአንዷ ቤተሰብ ደግሞ በጣም የተቸገረ ቤተሰብ ነበርና ሶስቱም ይረዷት ነበረ። እሷን የሚያስፈልጋትን ነገር በሙሉ ያደርጉላት ነበረ። ተከራይታ የምትኖረው ደግሞ አባቷ በላከላት ገንዘብ ነው የምትኖረው እና ከውጭ በላከላት ገንዘብ ነው የምትኖረው እና እሱ የላከውን ገንዘብ እሱ ለሁለት ወር ብሎ ከሆነ የላከው በሁለት ሳምንት ምናምን ተዝናንተው ምናምን በቃ ሩቅ አገር ሄደው ምናምን ይጨርሱታል እና ከዛ በኋላ አይተዋትም እና በራሳቸው ገንዘብ ደግሞ ያኖሯታል። ቤት ኪራይ ይከፍሉላታል ምናምን። ከዛም ከዚህ ብቻ ከቤተሰብ እየሰረቁ ምናምን ብቻ አስቸጋሪ ልጆች ነበሩ። መኪና ይከራያሉ። በተለይ የዛችኛዋ አባት ሲልክ መኪና ይከራያሉ፣ ሚኒባስ ማለት ነው። ብዙ ጊዜ በቃ ለምደውታል። መኪና መከራየት ለነሱ ኖርማል ነው። ከግቢ ውስጥ ማድረግ አይቻልም የሚባሉ ነገሮችን ሁሉ ያደርጉ ነበር። አንዷ በጣም ተደባዳቢ ናት። አርፍዶ መምጣት፣ በአጥር ሲወጡ መያዝ፣ ዘበኛን አስወጣኝ አላስወጣሽ ምናምን በሚል አይነት ነገር፣ ዩኒፎርም ባለመልበስ ብዙ ጊዜ ይጣላሉ። ብዙ ጊዜ ወላጅ አምጡ ይባላሉና ወላጅ አምጡ ሲባል የአንዷ አባት በጣም ሀርድ ስለሆነ የሌላኛዋ እናት ቀለል ያለች እናት ናትና የሁሉንም አጠቃላ ትመጣለች። እሷ የሁሉ ልጆቼ ናቸው እኔን ወክለውኛል ቤተሰቦቻቸው ብላ ትሟገትላቸዋለች። ከእለታት በአንዱ ቀን ከዚህ በፊት እንደለመዱት ወደ ጫካ ምናምን ለመዝናናት ለመሄድ ያስባሉና በዛን ቀን እንትን ብለው ነው የወጡት። ማለት ትምህርት ቤት ነው የኖርማል የክላስ ቀን ነውና በክላስ ቀን ነው የወጡት። ጫካ ነበረ እዛው አካባቢ ሆኖ አርፍደውም ስለወጡ እዛ አካባቢ ሆኖ ግን ጫካ ነውና ብዙ ሰው ማይገኝበት ቦታ ነው። ሚኒባስ ተከራይተው ነበር የሄዱት እንደለመዱት። እየሄዱ ምናምን ተፈጥሮ በጣም ነው የሚያምረው። በቃ እስቲ የሆነ ቦታ ላይ እስቲ እዚህ ጋር እንውረድ ምናምን እኒ ይባባሉና ወንዝ ምናምን ነገር ነበርና ያን ወንዝ ለማየት ወረዱ። እየሄዱ ሳያስቡት ትንሽ ከመኪናው እየራቁ መጡ። ሸለቆ ውስጥ ገቡና የወንዶች ድምጽ ይሰማል ምናምን እና መጀመሪያ እንደ ቀልድ ኖርማል አድርገውት ሊሆን ብዙ ሴቶቹ ኃይለኛ ነን ጎበዝ ነን ምናምን ብለው ስለሚያስቡ ብዙ የሚፈሩ አይነት አይደሉምና ብዙ ቆዩ። ድንጋይ ሲወረወርባቸው እየሳቁ ምናምን ነገር ቆዩና ወንዶቹ እንደዚህ ወደ ታች ወደ ሸለቆ እየመጡ እንደሆነ ሲታያቸው ለማምለጥ ከዛኛው ከተቃራኒው በኩል ወንዶቹ እየመጡ ያሉትና
ለኧረ እንሂድ ነገር አላማረኝም ትላቸዋለች ያቺኛዋ ከሌላ ሀገር የመጣቸውና እባክሽ አትፍሪ ምናምን ያለች ጉልቤዋ እባክሽ አትፍሪ ምናምን ነገር እያለቻት ብቻ ወጡ። ሲወጡ ብቻ ብዙ ወንዶች ከኋላቸው እየመጡ ነው በተቃራኒ በኩልና ኧረ እንሩጥ ምናምን ይሄ ነገር ምናምን ይባባላሉ። ኧረ መጡ እኮ የመጡት እንዴ በጣም መሮጥ ጀመሩ። እየሳቁ ምናምን ነው የሚሮጡት። ወንዶቹ በደንብ እያባረሯቸው መጡ። ቁሚ አንቺ አታመልጭኝ ምናምን ይሏቸዋልና ከሌላ ሀገር የመጣችው ልጅ መሮጥ እያቃታት ይመጣል። እነሱ ደግሞ እየሮጠች እየመሰላቸው ጥለዋት ሄደዋል። ድንገት አንዷ ልጅ ዞራ ስታያት ልጅቷ መራመድ አቅቷታል። ጎንበስ ብላለች እና መተንፈስ ምናምን ያቃተው ሰው ነው የምትመስለው እና ኧረ ልጅቷ ወድቃለች ምናምን ብላ ስትነግራቸው ይሮጡ ይመጡና ሹፌሩ መኪናውን አስጠግቶላቸው ምናምን ያመልጣሉ ከወንዶቹ። ልብ ድካም በትንሹ ነበረባትና እሱ ተነስቶባት አልቻለችም። በጣም መተንፈስ አቃታት ምናምን ነገር። ከዛ ሆስፒታል ቅርብ አልነበረም። እንደምንም ግን ሆስፒታል ደረሰች። ሆስፒታል ስትደርስ እዚህ አንችልም እና ወደ ሌላ ቦታ ወደ ሌላ አካባቢ ሪፈር ምናምን ሲጻፍላት ወዲያው እንትን ብለው ከዛ አውጥተዋት ሊወስዷት መንገድ ጀመሩ። ግን የሆነ መንገድ ላይ ሲደርሱ ጊዜው ከነሱ አካባቢ ትንሽ ራቅ ያለ ቦታ ላይ እንትን ነበረ፣ የብሔር ምንድነው ግጭት ነበረ። አንዱ ጎሳ ከአንዱ ጎሳ ጋር እንትን ነበረ፣ ግጭት ነበር ብቻና ማለፍ አልቻሉም። መንገድ ዝግ ነው ምናምን ተባሉና የሚያረጉትን አጡ። ልጆቹ በጣም ደነገጡ። የሚወዷት ጓደኛቸው ናት። በጣም ትንፋሽ ያጠራት መጣ እና መሞት አልፈልግም ምናምን ትላቸዋለች። ስማቸውን እየጠራች ልሞት ነው እንዴ እኔም እንደናቴ ልሆን ነው እንዴ ብቻ ብዙ ነገር ታወራለች እና አባቴስ ብቻውን ሊቀር ነው ብቻ ብዙ የሚያሳዝን ነገር ታወራለች እና ተስፋ ስለቆረጡ እነሱ ያለቅሳሉ። ምን ማድረግ እንዳለባቸው ግራ ገባቸውና ብቻ መንገድ ላይ ያለች ትሞታለች። እሷ ህይወቷ ያልፋል።
በጣም ነው የሚያዝኑት እና አንድ ላይ መሆናቸውን የሚያውቁት የልጆቹ ቤተሰቦች በተለይ የአንዷ ቤተሰብ ከዚህ በኋላ የት እንደሄዱ ምን ሲሰሩ እንደነበር ልጅቷ በመሞቷ ስለታወቀ የደሃ አነስተኛ ገቢ ያላቸው ቤተሰብ ልጅ ከዚህ በኋላ ከቤት እንዳትወጪ ከማንም ጋር እንድትገናኝ አንፈልግም ብለው በቃ እንትን አሏት። ከቤት እንዳትወጣ አደረጓትና ደሃ ቤተሰብ ልጅ ብትሆንም ጎበዝ ተማሪ ነበረችና ማግባት በፍጹም አትፈልግም ነበርና አሪፍ ደረጃ ይደርሳለሁ እንደዚህ በጣም አላማዋን በፊት ትነግራቸው ነበር። ያንን ስለሚያውቁ በጣም ነበር ያዘኑት በጣም። ከዛ አገባች እሷ። ያቺኛዋ እንግዲህ ሞተች፣ ያቺኛዋ አገባች። 2 ቀሩ። በጣም ነው ቅስማቸው የተሰበረው። በጣም ነው ሌላ ሰው የሆኑት። በቃ ምንም ማለት እንዲህ ለዚህ ነው እንደምንኖር ገና ያ ነገር ሲከሰት ነው በቃ ኑሮ ህይወት እንዲህ ነው ስለ የህይወት ትርጉም ራሱ የገባን ያኔ ነው ብላኛለች ስትነግረኝና የህይወት ትርጉም ማለት ህይወት እንደዚህ ነው እኛ ያኔ እየኖርን አይደለም በቃ ዝም ብለን እንደዛው የሆነን እየኖርን ይመስለን መኖር ይመስለን ነበር። ያ አሁንና ያሉበት ሁኔታ ሁለቱም በትምህርታቸው በጣም ጠንካራ ሰዎች ጎበዝ ሴቶች ሆነው ዩኒቨርሲቲ ላይ ነው የሚማሩት። አሁን ጎበዝ ተማሪዎች ናቸው። በቃ አሪፍ ባህሪ ነው ያላቸው። አሁን እንደ ድሮ አይደሉም። ያቺ ቅጽበት እነሱን ለወጠቻቸው፣ ወደ ትክክለኛው የህይወት መስመር አስገባቻቸው። ይሄ ታሪኩ ከተፈጸመ በኋላ ነው ከልጅቷ ጋር ተቀራርበን ያወራ ነው። እኔን ብላን የሄደችው የማታውቀው ሀገር ካፌ ስራ ገብታ እኔ እሷን እዛ ትቻት ማንንም አታውቅም። መጀመሪያ ስንተዋወቅ ማለት ነው ትምህርት ቤት ሳልገባ ቆየውና አንድ ቀን ወደ ትምህርት ቤት ሲሄድ ማውቀው ሰው የለም፣ የምተዋወቀው ማንም የለም። ያቺን ቆንጆዬ ሄጄ ያናገርኳት ማለት ነው። በጣም ሳቋ ያምራል። ሳቋ በጣም ነው የሚያምረው እና ሳቋ ነው የሳበኝ። በተለይ ስትስቅ በጣም አንድ ጓደኛ አለቻት፣ ከእሷ ጋር ነበር ብዙ ጊዜ የሚነጋገሩት። ትምህርት እንዴት ነው ብዙ ነገር አምልጦኛል ምናምን ብዬ ጠየኳት። አዎ በጣም ብዙ ነገር አምልጧል፣ ብዙ የተጻፉ ነገሮች አሉ ምናምን ነገር ብላ ነገረችኝ ማለት ነው። መጀመሪያ ላይ ስንተዋወቅ የዛኔ ኖት ላገዘህ ምናምን በሚል ተግባባን፣ ብዙም ባይሆን በከፊል። የሆነ ቀን ልሸኛት ወሰንኩና አብረን ከትምህርት ቤት ውስጥ እንደወጣው ተማሪ ያልሆነ ውጪ ላይ ጠብቆ የሚሸኛት ሰው እንዳላየሁ። የሚገርመው ግን ከሱ ጋር እንደዛ እየተሸኛኘች እኔ ትምህርት ቤት ውስጥ ግን ሀሳቤም ሁሉ ነገሬ ከሷ ጋር ነው። ደብዳቤ ለመጻፍ ወሰንኩኝና እንደውም ጓደኛዬ ነው በደብዳቤ ለምን አታሳውቃትም የሚል እንትኑ የሰጠኝ። ደብዳቤ ጽፌ ሰጠኋት። ደብዳቤው እስኪሰጠኝ ድረስ የነበረው ነገር በጣም ከባድ ነበር። ልክ ያቺ ደብዳቤ እንደተቀበልኩኝ እቤት በጣም በሩጫ ነበር። ልነግርህ አልችልም። በቃ አባሮኝ ነው የሚመስለውና ምላሹ አይሆንም ሰው አለኝ የሚል ነገር ነበር የነበረው። የሚገርመው ግን እንደዛም ሆኖ እኔ ተስፋ አልቆረጥኩም። በራሴ መንገድ መሄድ ጀመርኩ። ተስፋ ባለመቁረጥ በቃ ይሄን ነገር ማድረግ አለብኝ ብዬ ስላሰብኩኝ እኔም መሸኘት ጀመርኩ። በደንብ መግባባት ስንጀምር እስከ ማምሸት ድረስ በጣም በቃ እስከ ማምሸት። በተለይ ትምህርት አለመማር ይሄ ፎርፈን ወተን ምናምን ነገር የሆነ ቦታ እንሄዳለን። እኔ በቃ ከቤተሰብ ጋር ይሄ ነገር ሊያስማማኝ አልቻለም፣ ሊያግባባኝ አልቻለም። መውጣበትና መግባበት ሰዓት ይታወቃል። ያ ሰዓት እያከበርኩ አይደለም። እሷም ልክ እንደዛው። ማትስ አስተማሪ ነው። ክፍል ውስጥ ይዟት ገብቶ በቃ በጣም ለረጅም ሰዓት ነው ያወሩትና ምንም መቆጣጠር አልቻልኩም። አስተማሪውም ከኔ ጋር ያለው ነገር እኔም ከሱ ጋር ያለው ነገር በጣም የከፋ ሆነ። ከዛም ባለፈ ባህሪ ነው። እሺ አረባክ ዝቁጫት ነው ነገር አምጣልኝ እስቲ። ትምህርቱን እስከ መርሳት ማለት ይቻላል። ትምህርት ቤት ብለን እንትንንልና ነገር ግን አብረን ሁለታችን ነው የምንሆነው። ለረጅም ሰዓት አብረን እናሳልፋለን ቀን በቀን። ጥያቄው ሳይመልስልኝ
ነገር ግን በደንብ ሪሌሽናችን በጣም አሰፋ ነውና በደንብ መግባባቱን ከመግባባትም አልፎ በጣም ረጅም ጊዜና ረጅም ሰዓት አብረን ቀጠል። ያን ሪሌሽናችን ወደ አብሮ መኖር ብንለውጠውስ ብለን አሰብን እና በቃ የትዳር ኑሮ ማሰብ ጀመርን ማለት ነው። በአጋጣሚ በስራ ጉዳይ ስራ ማሻሻል አለብኝ ብዬ ከስራ ቦታዬ ትቼ ወደ ክፍለ ሀገር ሄድኩኝ ማለት ነው። ወደ አሰላ የሚባል ሀገር ሄድኩኝ። አሰላ ሄጄ ስራ ጀመርኩኝ። ትምህርቱን ግን አላቋረጥኩትም። ትምህርቱ እንዳለ ሆኖ ግን ትቼ ሄጃለሁ። እሷ እየተማረች ነው። ከነበርኩበት ክፍያ እዛ በጣም የተሻለ ስለነበር የተሻለ ክፍያ ያገኝ ስለነበር በቂ ነበር፣ ለመመላለሻ ይበቃኝ ነበር ለትራንስፖርት እና በየሳምንቱ እየመጣው ትምህርቱ ላይ ሳይሆን ለትምህርቱ ቦታ የለኝም እንደነገርኩ እሷን ለማግኘት ነበር የምመጣው። አንድ ቀን ግን አንድ ሲስተም ፈጠርኩኝና ሻይ እንጠጣ በሚል ወደ መጠጥ ቤት ሄደን መጠጣት ጀመርን ማለት ነው። አብረን ያችን ለረጅም ሰዓት አሳለፈን ማለት ነው። ጠዋት ላይ ወደ ቤት መሄድ በጣም ፈራች። በቃ እንዴት ያስገቡኛል የሚለው ነገር ፍርሃት ውስጥ አደረና በቃ ከዚህ ቤት አልገባም እና ታዲያ አልኳት እና ካንተ ጋር እሄዳለሁ ምናምን። በቃ ያ ነገር በደስታ ነው የተቀበልኩት። እኔ ደስ ነው ያለኝ። እሺ በቃ ምናምን ነገር ብዬ ደስ ብሎኝ ደግሞ ገንዘብ የለኝም ትልቁ ችግር እና በቃ አንቺ እዚሁ ጠብቂኝ አልኩና ምናምን ጓደኞቼ ጋር ሄጄ ሳንቲም ባንኮኒ ውስጥ ራሱ ሳንቲሞች ምናምን ነገር አራግፌ ሁላ ሳንቲም ሳይቀር ለቃቅሜባቸው ሄድኩ። ቤት ስንደርስ ቤቱ እንደነገርኩ ባዶ ነው። ባዶ ማለት በቃ ከፍራሽ ውጪ ምንም ነገር የለም። በቃ ምንም ነገር የለም። መሬቱ፣ ግድግዳው፣ ሁሉ ነገሩ ብታይ በቃ በጣም ድብር የሚል ሰው ይዘህ በመገባ አይነት ይታል። እዛ ቤት ይዣት ገባሁኝ። ምንም አልመሰላትም፣ ምንም አልተሰላቸችም። በቃ ገባን፣ እዛ መኖር ጀመርን ማለት ነው። ስራ ማሻሻል ብዬ ያሰብኩት ነገር አሰላ ውስጥ ያ ነገር ላሟላ አልቻልኩም። ስለዚህ ተመልሼ ወደ አዲስ አበባ መሄድ አለብኝ ብዬ በራሴ ወሰንኩኝ። ከዛን ተመልሼ እሷን እዛው ትቻት ወደ አዲስ አበባ ሄድኩኝ ማለት ነው። እሷም ወደ ካፌ ስራ ገብታ እዛው አሰላ ውስጥ እዛ መስራት ጀመረች። ተመልከተ እንግዲህ እሷ አሁን እዛ የሄደችው አንደኛ ለኔ ብላ ነው። እኔን ብላ ነው የሄደችው። በማታውቀው ሀገር ካፌ ስራ ገብታ እኔ እሷን እዛ ትቻት ማንንም አታውቅም። እና ወደ አዲስ አበባ መጣሁና ከአንድ ሰውዬ ጋር ስራ ጀመርኩኝ። በዛን ጊዜ ወደ 2 ወር ከምናምን ወይ 1 ወር ከምናምን ነገር ይመስለኛል ጨርሶ ስልክ እስከ አለመደዋወል ድረስ ነበር የደረስነው። አንድና አንድ ምክንያቴ በቃ መሻሻል አለብኝ የሚለው ሀሳብ ነው። ይሄ አብረህ ስትኖር እና የትምህርት ቤት ላይፍ የሚለያዩ ነገሮች ናቸው። ፍቅሩ እንዳለ ሆኖ ማለት ነው፣ ውስጥ ያለው ነገር አለ። ነገር ግን ችግርህ ግን ከስር ሲበላ ከላይ ያለው ነገር ትረሷል። ያንተና የሷ ነገር ከባድ ይሆንብሃል እና ለረጅም ጊዜ ሳንደዋወል ቆየን። እሷን በጣም ተጎድታለች በመሃል። በጣም ተዘጋጅታለች ለመኖር። የቤት ኪራይ አለ፣ ምግብ አለ፣ ካፌ ስራ ግማሽ ቀን ነው የምትሰራው። በጣም ከባድ ነበር ለሷ። በመሀል እንደዛ ሆነና የሆነ ጊዜ ተደዋውለን ድጋሚ ተነጋገርንና ወደ አሰላ ተመለስኩኝ ማለት ነው። እዛ ሰው ሀገር ጥያት ሄጄ እንኳን ስመለስ ያሳየች ፊት የሚገርም ፊት ነበር። በቃ አብረን ወደ አዲስ አበባ ተመልሰን መሄድ አለብን ብዬ አሰብኩ። አማከርኳት። አብረን ሄደን አብረን የምንኖር ነገር ከሆነ ደስ ይለኛል
ብላ ነው የመለሰችልኝ። ድሮ በጣም ከባድ ነው አዲስ አበባ ካሰላ በጣም ይብሳል እና እዚህ መተንም መኖር አልቻለም። በቃ ኑሮን ማሸነፍ አልቻለም። አስበው እንዴት ልታሸንፍ ትችላለህ? በቃ 19 20 ዓመት በዛ እድሜክ እንዴት እኔ በምፈልገው መልኩ እና እሷ የምትፈልገው አይነት ኑሮ መኖር አልቻለም። ትምህርት ቤት ውስጥ ሆነን ስናሳልፈው የነበረው ነገር ቁጭ ብለን ስለ ትዳር ስናስብ የነበረው ነገር አይገናኝም። ስታስበውና ስትኖረው በጣም ከባድ ነው። አቃተንና መለያየት ግድ ሆነ። ታገልን በጣም ብዙ ለፍተናል። ልክ ነን ብለን ነው የምናስበው በሰዓቱ። በቃ ይሄ የኛ ህይወት ነው እና እኛ ትክክል ነን፣ ማንንም ማዳመጥ የለብንም ብለን ነበር የምናስበው። ደግሞ በሰዓቱ ልክ ነን በቃ ማለት እንዳስተሳሰባችን ከሆነ ልክ ነን። ዛሬ ላይ ሆነ ስታስበው ግን ብዙ የሰራቸው ስህተቶች ይታወሳል። ያ ነገር ባይሆንና እንደዛ ያረክበት ጊዜ ትምህርቴን ተምሬበት ቢሆን እሷም ትምህርቷን ተምራ ቢሆን የእውነቴን ነው እርግጠኛ ነኝ እሷ የሚሰማት ይሄ ስሜት ነው ብዬ ነው የማስበው። በሰዓቱ በጣም ብዙ ሰዎችን አስቀይሜያለሁ። ከቤተሰብ መጀመር እችላለሁ። ቤተሰቦቼን በጣም አስቀይሜያቸዋለሁ። ቤተሰቦቼ ስለ ሁሉንም ቤተሰቦቼ በጣም ነው ያስቀየምኳቸው። የእሷ ቤተሰቦችንም ጭምር የልጅነት ነገር ሆኖብኝ ብዙ ነገር አድርጌያለሁ። መክረውኝ ሁላ ነግረውኝ ሁላ መንገዱን አሳይተውኝ ሁላ በዛ መንገድ አልሄድ ብያለሁ። ምናልባት አሁን አስተማሪዎችም ላያስታውሱኝ ይችላሉ። በጥቅሉ በጣም ብዙ ሰዎችን አስቀይሜያለሁ። የእውነቴን ነው የምልህ ባለማወቅ በልጅነት እና ለሱ በጣም ይቅርታ ጠይቃለሁ። በክፍለ ሀገር ነበር የምንኖረው እና በሰዓቱ እኔ ትንሽ ነበርኩኝ። እናትና አባቴ ተጣሉ። ከዛ ስጣሉ ብቻ የሚባሉ ሁኔታ መጣ። እኔ ከእናቴ ጋር መቆየት ነበረብኝ። ከእናቴ ጋር ቆየው ማለት ነው። እናቴ ደግሞ ያው በኑሮ ምክንያት እኔን ራሷንም ኑሮን ከባድ ስለነበረ ተመልሼ አባቴ ጋር መሄድ ነበረብኝ። አባቴ ጋር ተመለስኩኝ። አባቴ ጋር ስመለስ ደግሞ አግብቶ ነበረ። ብዙ እንጀራ እናቶች አሉ፣ ግን ጥሩዎች አሉ ሊኖሩ ይችላሉ። ግን ይሄኛው ለየት ያለ ነበረ። ኑሮ ለኔ ከባድ ነበረ። በቃ ልጅነቴን ያሳለፍኩት በጣም በከባድ ሁኔታ ነበረ። ትምህርት ጀመርኩኝ እና በቃ ቤት የሆነ ነገር ለኔ ሊደረግ ከሆነ በቃ በድብቅ ነው እንጂ በግልጽ የሚሆን ነገር የለም። ምናልባት ታወቀ ማለት ግን በቃ ጦርነት ተነሳ ማለት ነው ቤት ውስጥ ከአባቴ ጋር እና በጣም ስቃይ ነበር። አንተ ምን እየሰራህ ያለው? ብር ጠፋል እንዴ? ያው የታክሲ የሚባል የሆነ እንደዚህ 5 ብርም 3 ብርም አሁን በዛን ጊዜ አሁን ትልቅ ነው። እንደዚህ ብዙ ነገር ይበቃኛል። ግን በቃ እንደዚህ የሚሰጥ ነገር የለም። ሲጀመር ቅብጠት ነው። በቃ እሷን የሆነ ነገር አናደድኳት ማለት አባቴ ሲመጣ ወይ የሆነ ነገር ወይ ይመታኛል ወይ የሆነ ነገር ያደርገኛል። ለምን እዛ ጋር የተደረገ ነገር አለ፣ የተነገረ ነገር አለ። እንደዚህ አድርጋለች እንደዚህ ነው ምናምን ብትበንዶ ተጠረቀ ስለሚባል ያው በሰዓቱ ግን ምንም ነገር ቢደረግ ሁሌ ላይ በቃ የሆነ ቁጣ ነው የምጠብቀው እኔ። ለምን ለምጄዋለሁ። በቃ ትምህርት ላይ ራሱ ብዙ ጊዜ ትምህርት ቤት ሆኜ ቤት ስገባ ምንድን ነው የሚሆነው የሚለው ነው ማስበው። ትራንስፖርት የሚባለው ነገር ለምሳሌ ጓደኞቼ የሚሄዱት በታክሲ ምናምን ነው። እኔ የሚሄደው በጣም ብዙ ኪሎ ሜትር እስከዚህም አሁን ይሄ ነው ብዬ መግለጽ ባልችልም በጣም ረዥም መንገድ ነበረ። ልጆቹ አሁን እኔ ከልጆች ጋር ምሳ አልበላም፣ ባይዘው ብቻዬን ነው በለው። ለምን ወይም በቃ እንጀራ እንኳን እየጋገረች ከሆነ ጠዋት ላይ ይሄ ነው ማለት ማውራቱ እንኳን አስፈላጊ ላይሆን ይችላል። ያው ሌሎቹ እንዲያውቁት አይል ነው። መጨረሻ ላይ መሀል ውስጥ ነው ጋግራ የሆነ ነገር አድርገው በቃ አብሬ የማልበላው ለምን እኔ የሚይዘው ሽሮ ነው ወይም በቃ የሆነ የሚያሳፍር ምግብ ከነሱ እኩል የማይወዳደር ነገር ስለሆነ ይስቁብኛሉ ብዬ ስለማስብ እንደበቅ ብዬ ነው የምበላው።
እነሱ ይዘው የሚመጡት የሚበሉት የተለያየ ነገር ገዝቶ ተገባብዞ ምናምን በቃ ደስ የሚል እንትን ነው የሚኖሩት። እኔ ግን ኮስተር ነው ብለው አውቄ ለምን ያንን ነገር ሳልፈልግ ቀርቼ አይደለም ውስጤ ላይ እንዳልፈልግ የሚያደርገኝ ብዙ ነገሮች አሉ። ለዛ ብዬ እንትን እላለሁኝ በቃ የሆነ እንደማላቅ አይነት ይሄ ነገር ወይ እቺ ልጅ ፋራ ነች ምናምን ይሉኛል። አንዳንዴ ሲሄድም ጉስቁል ብዬ ነው ሲመለስም እንደዚህ በቃ ሁሉም ነገር የበታችነት ነው የሚሰማኝ። ያ ስሜት አሁንም ድረስ ያስቸግረኛል። በቃ የሆነ ተማሪዎቹ ምናምን እንደዚህ እንትን ስለምሉ ወደ ኋላ ቀርቼ አብረን እንሂድ ምናምን ይሉኛል። አንዳንዴ ግን የታክሲ ብር አላሽም ምናምን ስለው ዛሬ እንዳጋጣሚ የታክሲ ብር የለኝም ምናምን እና ከፍለውልኝ እሄዳለሁ እና ዛሬ እንዴት በጊዜ መጣሽ ሌላ ጊዜ ትሄጃለሽ ምናምን የሚባል ነገሮች አሉ። በቃ ቤት ውስጥ ያለው ጫና ያው ቤተሰብ እናት አባት ጋር ከሚኖር ልጅ የኔው ግን ለየት ያለ ነው። ከትምህርት ቤት ወደ ኋላ እየቀረው ከልጆቹ ኋላ ሲሄድ ምናምን አንድ ልጅ ዝም ብሎ ጥግ ላይ ቆምና እኔ ቪዲዮ ቤት በር ላይ ነው ይጠራል ምናምን ዝም ብዬ ኮስተር ብዬ ምናምን ነበር የማልፈው። በተደጋጋሚ እያገኘሁት ስመጣ ያው ማውራት እንደዚህ ከቴዳላ መታወቅ አይነት ጀመርን። ከዛ ያው ትንሽ እኔም ደግሞ በጣም እፈራለሁ እና በጣም ከብዙ ጊዜ በኋላ ዝም ብሎ አይነት ነበር የሚመስለኝ። ዝም ብዬው ነበር የማልፈው ብዙ ምንትና እንደም ኮስተር ነበር የምለው ግን እሱ ሊሰማ አልቻለም። ዝም ብሎ ነበር ሲመጣ ምንጠራኝ። ከዛ አንድ ቀን ተከተለኝ ራሱ ሲከተለኝ በቃ ይሄ ልጅማ ዛሬ ሲለው ነው ምናምን አልኩኝና ቆመን አወራን። ስለ ስራው ሁኔታ ጠየቅኩት ምናምን እንደዚህ የህንድ ቪዲዮ ምናምን እንደዚህ እዚህ ጋር ነው የምሰራው ምናምን አለኝ። ከዛ በቃ እና ከትምህርት ቤት ወደ ኋላ ቀርቼ ድሮም ነበር የምቀረው ግን በጣም መቅረት ጀመርኩኝ። እንትን ለማለት በቃ በሱ በኩል ነው ማልፈው። አንዳንዴ ጎራ ብዬ አዋራዋለሁ እና በቃ የሆነ በጣም የተግባባን ደስ የሚል ልጅ ሆኖ አገኘሁት። ከዛ በቃ እዛ እኔ ከኋላ የተከራየው ቤት አለው ከቪዲዮ ቤቱ ጀርባ እዛ ሄዳለሁ። በቃ አንዳንዴ ምግብ ይዤ ምናምን ጠዋት ከቤት ይዤ እወጣለሁ ግን እሱ ላይ ነው ቪዲዮስ ነው ሰርቼ እዛ ገብቼ ነበር ሰርቼ ለራሴ አብረን በልተን ምናምን ሌላ ምግብ ይዤ ነበር በቃ ትምህርት ቤት ሄደው እና ጓደኞቼ ነቃ ስል ምናምን አዩኝና መጠየቅ ጀመሩ። እቺ ልጅ ምን ሆና ነው ድሮ ከሰው ጋር አትበላም ከሰው ጋር አትጠጋም ምንድነው ምናምን ይሉኛል። አሁን እንደነሱ መሆን ፈለግኩኝ ማለት ድሮ መሆን ፈልግ ነበረ ግን ያው የሚይዘኝ ነገር ስለነበረ ነው። አሁን እሱ ሳንቲም ሊሆነ በቃ ትምህርት ቤት ላይ ሳንቲም በጣም ብርቅ ነው አይደለ እና እሱን ነገር ማግኘት ጀመርኩኝ። በቃ ታብሰ ነው ዛሬ የታክሲማ በኔ ነው እናላችኋለሁ። አንቺ ልጅ ምን አግኝተሽ ነው ጸባሽ ምንድነው እንደዚህ የቀየረሽ በአንዴ ምናምን ይሉኛል። እና ምሳ አብረናቸው ነበር የምንበላው። ተግባባን ከልጁ ጋር ወደድኩት ማለት ይቻላል። በቃ ቤትም የሚሄደው በቃ እንደ ድሮ መስዬ ነው እንጂ ቤት ውስጥ ያው እኔ ትምህርት ቤት ግን ያው እንደሚማር ነው የምናውቁት በእግሬ እንደሚሄድ ነው በእግሬ የሚሄድም በቃ ትቻለሁ። አንድ ቀን ከትምህርት ቤት ስመለስ ቪዲዮ ቤቱ ታሽጎ አገኘሁት። በጣም ነበር የደነገጥኩት። ጠዋት ሲሄድ ክፍት ነበረ ሲመለስ ደግሞ ተዘግቶ አገኘሁት። እዛ ቆምኩኝ ምንም ነገር የለም። ከዛ ጠጋ ብዬ ከጎን ያለው ልጅ እዚህ ቪዲዮ ቤት የሚሰራው ልጅ ምን ሆኖ ነው ጠዋት እኮ ክፍት ነበረ ምናምን ስልኩም ዝግ ነው ምናምን አልኩት። ከዛ በልጆች ስልክ ደውዬ ሞክሬለት ነበርና ዝግ ነው እምቢ አለኝ እኮ የት ሄዶ ነው ምን ሆኖ ነው የታሸገበት? በጣም ግራ ገብቶኝ ነበር። በቃ በጣም ደንግጬ ነበር የሚገርምት ነገር። ከዛ እንደዚህ እኮ ነው ታሰረ ምናምን በምን ምክንያት ነው እንደዚህ በቃ ቤት ውስጥ ምናምን አሽሽ ተይዞበታል ምናምን። የዛኔ ያሰብኩት ነገር ቢኖር በልጅነት አእምሮዬ በቃ እኔ ስለቀረብኩት ነው የኔ ቻንስ ነው ምናምን ነበር ያልኩት። በጣም አማረርኩኝ ታውቃለህ። ይሆን ያለ በቃ እኔ ነኝ እኔ የቀረብኩት ሰው ሁላ እንደኔ ይሆናል ማለት ነው።
እንጂ ይሄ ልጅ ይሄ ነገር በፍጹም አያደርግም ምናምን አልኩኝ። ለመከታተል ሞከርኩኝ። አሁን ለምሳሌ እኔ ፖሊስ ጣቢያ ሄጄ መጠየቅ አቅም አልነበረኝም በሰዓቱ። ድሮም እሱ በሰጠኝ ነገር ነበረ ትምህርት ቤት ላይ እንኳን ቀና ብዬ እንትን ብሎ አሁን ደግሞ ወደ ቦታዬ ተመለስኩኝ። እሱን ሄጄ እስር ቤቱ ለቃን ጠየቅኩት። በሶስተኛ ጊዜ ተመልሼ ሲሄድ ግን አላገኘሁትም። እስር ቤቱ ተቀየረ ምናምን አለ። አሁን ደግሞ የድሮውን ህይወት መልሶ መኖር ከበደኝ። ከዛ ያለኝ አማራጭ እኔ ወደ ድሮ ተመልሼ እንደገና ከጓደኞቼ ጋር እንትን ማለት አልፈለኩም። ትምህርት አቋረጥኩኝ። በቃ ባለው ነገር እዚህ ቤት ውስጥ ጫና አለ። እንደገና ትምህርት ቤት ውስጥ መሸማቀቅ ጀመርኩኝ። ከዛ ትቼ እናቴ ጋር ሄድኩኝ። እዛም ደግሞ ያለው ሁኔታ ከባድ ነው። ምንም የላትም። የምትተዳደርበት የሆነ ትንሽዬ ቤት ነው፣ ተከራይ ነው። ግን በቃ እንጀራ ምናምን እየጋገረች ልጆቿን ለማስተዳደር የምትችል አይነት ሴት አይደለችም። ደክማለች። ከእሷ ጋር ንግድ ምናምን እንደዚህ በቃ እሷ የምታወጣውን ነገር እየተቀበልኳት እየሸጥኩ ምናምን በቃ እኔ አንድ ትልቅ ሰው ሆንኩ ማለት ይቻላል። ቤተሰብ አስተዳዳሪ አይነት ነገር። ወደ አዲስ አበባ የመጣሁት መጀመሪያ በቃ የሆነ እዚህ መጥቼ የሆነ ለየት ያለ ነገር ማገኝና እናቴን መረዳት ምናምን ነገር እንደዛ አስቤ ነበር። ይሁን አመት እንኳን አልቆየውም እና የሆነ ሰው ተዋወቅኩኝ። በፍቅር በጣም ነው የምወደው። ከዛ ከትንሽ አመት በኋላ ወደ ትዳር ገባን። አሁን ትዳር ከያዘን 2 አመታችን ነው። አብረን ከሆንን አንድ ሴት ልጅ አለችኝ። 1 አመት ነው። እናት አባቴ እንደዚህ አድርገው ያሳደጉኝ ትዕግስት በማጣት ነበር የሚለው ነገር ውስጥ ላይ ይመጣል። አሁን ማለት ታገስ በቃ የኔ ልጅ እንደዚህ ትሆናለች እንደዛ ነው ማስበው እና በቃ የሆነ ልጅ በጣም ደስ የሚል ነገር ነው። ልጆችን የሆነ አንዳንዴ ሲያወሩ የሆነ ዝም ብሎ ነገር ይመስለናል፣ ግን ያ ዝም ብሎ አይደለም። ልጆች የሚያወሩት ነገር ትኩረት ሊሰጠው ይገባል።